እንደምችል አንቺ ታውቂያለሽ፣ ጠንቅቀሽ ታውቂያለሽ። የለም አንቺ በደምብ ጠንቅቀሽ ታውቂኛለሽ፣ ነግሬሻለሁ። አልገባኝም። ገብቶሻል። እኔ አንቺን አስገድጄ እኔ አላረግሽም፣ ግን እኔ ባለሁበት ግን ወንድ ደረበሽብኝ ምናምን እንደዛ አይሆንም። ጭራሽ ፍቅረኛ ነኝ ይችላል እንዴ? አዎ ሰማህ? እርግጠኛ ነሽ? ሰምተሃል አይደል? እንዴ አይሆን እንዴ? አውለንም ሌላ ሳትፈልግ ትፈልጋለህ ከዚህ በላይ? ቆይ ነገ ወዲያ ግን ይቆጭሻል። እያለቀስሽ እኔ ጋር እንዳትመጪ። አሁን በግልጽ ነው የምነግርሽ። እያለቀስሽ እኔ ጋር እንዳትመጪ ነግሬሻለሁ። አሳይሻለሁ፣ በቃ እሱን አሳይሻለሁ። እኔ ቁሚ፣ አንቺ እንደዚህ ደስተኛ ሆነሽ ከሌላ ወንድ ጋር ማለት ነው። እኔ ለሌላ ወንድ ደረበሽ ማለት ነው። አላየኸኝም እንዴ? በጣም ደስተኛ ነኝ። እሱ ደስታሽ ግን እንደማይቀጥል ነው። እርግጠኛ ነሽ? ስለምታወሪው ነገር እርግጠኛ ነሽ? ሌላ ዓለም ነው ባይዘው። አንተ አልገባህም እንጂ እና የዚህ ዓለምሽ አካል አይደለሁም እኔ። በቃ ከኔ ጋር የለሽም ማለት ነው። እኔና አንቺ ከጎኔ እሷ በየትኛውም ሰዓት ገባሁ። የምታረጊው ነገር ግን እርግጠኛ ነሽ? አምነሽበት ነው እያደረግሽ ያለሽ? እንደዚህ አላደርግም። ስትጀምር ታውቀኛለህ አይደል እንዴ? ያው አውቃለሁ። አሪፍ ጊዜ አሳልፈናል ምናምን፣ በቃ አልፏል እሱ እና አሁን ላይ ደግሞ እኔ ከእሱ ጋር ደስተኛ ነኝ። እና እሱን ደግሞ እየደወልክ እየጠራህ ፍቅረኛ ነች አለኝ እኮ። እንደዛ ነው የሆነው? እርግጠኛ ነሽ በዚህ? እኔም ወደዋለሁ፣ እሱም ይወደኛል አይደል? አሁን ላይ ያለው ነገር ይሄ ነው። ከገባ ገባ፣ ካልገባ አሁን ልንረዳ አንችልም። ከዚህ በላይ አንተ የሌላ ሰው ሴት መንካት ምን እንደሚያስከትል አታውቅም? ወንድ ልጅ አይደለም? መዘዙ ምን እንደሚሆን አታውቅም? የማንም አልነበረችም። እኔ ሳገኛት ኦልሬዲ አንተ ግን ለጉዳት ነው እኔ የሰማሁት። ስለዚህ ሲንግል ሴት ነበር የምትመስልህ። እንደዛ ነው ነበረች ሲጀመር ማለት ነው። እና እሱ በጣም እንተዋወቃለን። ለመጨረሻ ጊዜ የግድ ካሜራ መምጣት አይጠበቅም። ገብቶሃል? ያንተ ነበረች ኖ አንተ ለምን ይሄን ያክል እልክ ውስጥ መግባት አስፈለገ? ምንም እልህ ምን አይደለም። አንተ ሰውዬው ውስጥ ገብተህ እየወጣበት እልህ ማም ትላለህ። ጭራሽ እኔ ጭራሽ እናንተ ፊት ውስጥ የገባሁት ያው ስለዚህ ያለው ነገር ይሄ ነው። እኛውን ጨርሰናል። በቃ ከዚህ በኋላ ማለት ነው አትረብሸን። በቃ አለቀ። አታውቅም? ወንድ ልጅ አይደለም? መዘዙ ምን እንደሚሆን አታውቅም? ጋሚ ደግሞ አያገናኝም። እና ደግሞ በቃ ከዚህ በኋላ ያብ እኮ እንዳልክ እኮ አስጠነቅቆህ ነበር። በእጅ የያዙት መዳብ ከምንድን ነው? በእጅ የያዙት ወርቅ ከመዳብ ይቆጠራል ምናምን የሚባል አባባል አለ። ሰላም ጤና ይስጥልኝ። እንድና የተከበራችሁ የመታገስ ቤተሰብ እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እንግዲህ ዛሬ እንዳያችሁት ቪዲዮ ሄሉሻ ትላላችሁ። ሄሉሻ እንዳልክ ተነቅሷታል። እንግዲህ መቼም ባላገባታ የኔ ትሆናለች። የኔ ባትሆንም ግን የፈለገ ይሁን ብሎ እንግዲህ ዛሬ ተነቅሷት መጥቶ ነበር። አሁን ደግሞ ዝጋ የኔ ናት እያለ ነው። በነገራችን ላይ ማለት ነው እንዳትስቁ፣ አንድ ነገር እንገዳ የሄሉ ዕቃ ምንድን ነው ምናምን እያሉ ነው ቲክቶክ መንደር ላይ ማለት ነው። ሄሉን ደግሞ የሚይዙ ልጆች ማለት ነው መጀመሪያ ላይ ፍቅራቸውን እንትን ይሉና ሲያጧት በጣም ይቆጫሉ። ለምን በሉ እንዳልክም እንደሱ ሲያጣት ነው የተቆጩ ማለት ነው። እንዳልክ ግን ማስጠንቀቂያ ሰጥቶ ነበር ያቡ ማለት ነው። ተጠንቀቅ፣ በእጅ የያዙት ወርቅ ከመዳብ ይቆጠራል። በእጅ ናት ብለህ አትጫወትባት፣ ተጠንቀቅላት። ዛሬ ላይ እኔ ብመጣ እጅን ዘርግቼ ነው የምቀበላት እያለ ነበር። ጥንቃቄ ነበር። እኔ እኮ የሀብ ስራ ነኝ ብለህ ከመሄድ ጠንቀቅ ማለት ነበር። በነገራችን ላይ ከየት እንደምታመጣቸው እኮ ልጆቹን ደግሞ አላውቅም። ሄሉ ከየት ነው የምታመጫቸው? እነዚህን ሸበላ ይመስል ደግሞ የወሎ ልጆች ናቸው ወይ የሀገሬ ልጆች ወይ የሀገሬ ወይኔ እናቴ ሳቄ መጣ። ሁሉም የወሎ ሸበላ የወሎ ሽቅርቅሮች ናቸው። እና ሄሉዬ ይመችሽ። አንቺ ብቻ ይመችሽ። አቦ ምንም ይሁን አንቺ አይመለከትሽም ብቻ። እናቴ ሳቄ እየመጣ ነው። የምሬን ነው የምላችሁ። እና በጣም ይቅርታ ግን ውድ ቤተሰቦች፣ እኔ ነገረ ስራዋ ስላሳቀኝ ነው። እልክ በጣም አለባት ታውቃላችሁ። እንዳልክን ራሱ እንዴት እንዳደረገችው ታውቃላችሁ። አንድ የሆነ ጊዜ ሊተጣልተው ማለት ነው ታስታውሳችሁ ማለት ነው። እና ውድ ቤተሰቦቼ ምን ልላችሁ ነው፣ መጠንቀቅ ነው። ካይሆን ነው ነገሮችን ካይሆን ነው። ከሆነ በላይ ወዲያ ወጣ ወዲህ ወረደ፣ መጣ ቀረ ሄደ የምንለው ነገር ስለማይሰራ አንድን ነገር የምትፈልጉ ከሆነ ቦታ ሰጥታችሁ የይቅርታ ልብ ይኖራችኋል። ብዙ ነገር ነው። ያብ ግን ብዙ ለምናሃለይ መኪና የዛን ጊዜ ራሱ ሰውየው ፍሬን ይዞ ነው እንጂ መኪና አደጋ ራሱ እንትን ብሏታል። የሄሉ ጸባይ ደግሞ ይሄ ነው፣ የታወቀ ነው።
እና ለያዛችሁን ነገር ጥንቃቄ አድርጉለት። የምትወዱት ሰው ደግሞ ይቅር በይ ሁኑ ነው የምለው ውድ ቤተሰቦቼ። እና የዛሬ ቪዲዮ ይሄን ይመስላል። እናንተም ሀሳብ አስተያየታችሁ የዛሬው ደግሞ